ዓለማችን በጣም የሚያስገርሙና የሚያስደነግጡ ባህል ባላቸው ጎሳዎች የተሞላች ናት። በተለይ አፍሪካና ሳውዝ አሜሪካ አህጉር ላይ ብዙም ሳንርቅ ሀገራችን ኢትዮጵያ ውስጥ ብቻ ብዙ የተለያዩ ቋንቋና ባህል ያላቸው ጎሳዎች ማአት ናቸው። ወጣ ባለ ባህላቸው የምናውቃቸው እንደ ምሳሌ እንደነ ሐመር፣ ኮንሶ፣ ቡርጂ። ሰላም ውድ ተመልካቾች፣ ዛሬም እንደተለመደው ሰብስክራይብ ሳታደርጉ የተለፋበትን ቪዲዮ በነፃነት ልታዩ ነው። እንግዲያውስ የሰብስክራይብ አምላክ ይፋረዳችሁ አይደለም። የቻናሉ ቤተሰቦች ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ ቀድመን በሀገራችን ለሚገኘው ጎሳ ቅድሚያ እንስጥ። ሱሪ ወይም የሱርማ ጎሳ በሀገራችን ኢትዮጵያና በጎረቤት ሀገር ደቡብ ሱዳን ድንበር አካባቢ ሱርማ የተባለ ጎሳ ይገኛል። በዚያ በደቡብ ምዕራብ የሀገራችን ክፍል ከ34000 በላይ የሚደርሱ ህዝቦች ይገኛሉ። ተርማጋ፣ ቻይ እና ቤሊ ተብለው የተከፋፈሉ ቡድኖች ይገኛሉ። ሱርማዎች የራሳቸው የሆነ ቱሙ የተባለ አምላክ ያመልካሉ። በዚያው ጎሳ ውስጥ የሚገኝ አንድ ሰው ሰዎቹን ከሰማዩ አምላክ ጋር እንደሚያገናኝ ቄስ ነገር ነው፣ ኪሙሩ ይባላል። ከነዚህ የሱርማ ጎሳዎች ጋር በየጊዜው ግጭት ውስጥ የሚገቡ ተፎካካሪ የደቡብ ሱዳን ጎሳዎች ይገኛሉ። ሱርማዎች በጣም የሚኮሩባቸው የራሳቸው የሆኑ በእኛ በሰለጠነው ዓለም በምንለው የማይደረጉ አስገራሚ ባህሎች ባለቤት ናቸው። ለምሳሌም የሱርማ ሴቶች ራሳቸውን የሚያስውቡት ከንፈራቸውን በመተልተል መሃሉ ላይ ትልቅ ክብ ሸክላ ያደርጋሉ። ለእኛ ቢከብደንም ለሱርማዎች ግን የውበት መለኪያ ነው። ሌላም በጣም አስፈሪ የሆነው ባህል ወንዶች በዱላ የሚደባደቡበት አስፈሪ የሆነ የውስጥ ስጋ እስኪታይ ድረስ የሚቀጣቀጡበት አደገኛ የሆነ ፍልሚያ ይገኝበታል። የሲምቡ ጎሳ በፓፑዋ ኒው ጊኒ ተራራማ ስፍራዎች የሲምቡ ህዝቦች ወይም የሲምቡ ጎሳ የተባሉ ማህበረሰቦች ታገኛላችሁ። እንደ አማራጭም ቺምቡ ተብለው መጠራትም ይችላሉ። ይህንን ስያሜ ያገኙት በ1930ዎቹ በአንድ አውስትራሊያዊ ተመራማሪ ነበር። እነዚህ ህዝቦች ተራራማ የሆነ ቦታ ላይ ነገር ግን ደስ የሚል ልምላሜ ካለው ደን ውስጥ ነው ጎጆ ቀልሰው የሚኖሩት። እነዚህ ማህበረሰቦች በአኗኗራቸው ከጥንት የመጣ ባህል አላቸው። የጎሳው አባላት ወንዶቹ በሙሉ አንድ ላይ ሲያድሩ፣ ከብቶቹ፣ አሳማዎቹና የማህበረሰቡ ሴት ልጆች አንድ ላይ ከእንስሳቶቹ ጋር ያድራሉ። አሁን ግን እኩልነት የሚባለው ነገር እነሱም ጋር እየደረሰ ይመስላል። ሴቶቹ ከእንስሳት ጋር ሳይሆን ከባሎቻቸው ጋር ማደር ጀምረዋል። በዚህ ጎሳ ውስጥ እንደ አሳማ ውድ ነገር የለም። አሳማን እንደ መሸጫ መለወጫ ገንዘብ፣ ለቀብር፣ ለሰርግ፣ ለውልደት ለመሳሰሉት እንደ ስጦታ የሚሰጥ ውድ እንስሳ ነው። ውድነቱ እንዳለ ሆኖ አንድ ሴሬሞኒ አላቸው። አሳማን የመግደል ባህል ቡግላ ኢንጉ ይሉታል። በቃ ከተሜዎቹ የለፉበትን ገንዘብ 10 ሺውን እየመጀረጡ ክለብ ውስጥ እንደሚበትኑት ማለት ነው። የመድሜን ጎሳ አሁንም ከዚያው ከፓፑዋ ኒው ጊኒ ሳንወጣ ጭቃው ሰውዬ ወይም መድሜን ጎሳን እናያለን። ከስማቸው እንደምንረዳው የዚህ ጎሳ አባላት የሚታወቁት በጭቃ የሚያዘጋጁትን የፊት ጭንብል በማድረግ ነው። እሺ ምናልባት ማስኩን ለምንድነው የሚያደርጉት ብላችሁ ጠይቁ ይሆናል። ጭንብሉን የሚያደርጉበት ምክንያት እራሳቸው እንኳን አያውቁትም። ይህንን ጭንብል የሚያደርጉበት ግን አንድ ያልተረጋገጠ ምክንያት አለ። ይህም የዚህ ጎሳ አባላት በጠላት ተባረው ከመጀመሪያ መኖራቸው በመሸሽ ወደዚህ አሁን ወደሚገኙበት ይመጣሉ። ከዚያም ጠላቶቻቸው እዚህ ድረስ ተከትለዋቸው ሲመጡ አንድ ጭቃ ውስጥ ያደገ ህፃን ተብሎ የሚታሰብ ግን ጣረሙት የሆነ ሰው ለተሳዳጆቹ ጠላቶቻቸውን የሚገድሉበት አይን ይሰጣቸዋል። የሚገድል አይን ምን ለማለት ተፈልገው እንደሆነ ግን አልገባኝም። እዚያም ከዛን ጊዜ ጀምሮ ጭቃ ውስጥ ያደገውን ጣረሙት ለማስታወስ ይህንን ጭንብል ያደርጋሉ ይባላል። የድዛላ ጎሳ በምዕራብ አማዞን ደን የሚገኙት እነዚህ ማህበረሰቦች ዓለማችን ላይ ጥቂት ከሚባሉ ከሌላው ዓለም ጋር ምንም አይነት ግንኙነት ከሌላቸው ጎሳዎች ውስጥ አንዱ ነው። የድዛላ ጎሳ በውስጡ ሌሎች ትናንሽ ማህበረሰቦችን ከፋፍሎ ይዛል። እርስ በርሳቸውም ጸብ ውስጥ በየጊዜ ይገባሉ። ዋናው የድዛላ ማህበረሰብ እስከ 150 አባላቶችን ይይዛል። ሌሎቹ ደግሞ ያነሰ ቁጥርን ይይዛሉ። የመከፋፈላቸው ምክንያት የጎሳው የተወሰኑ አባላት ከሌሎች ጎሳዎች ጋር ግንኙነት ማድረግ በመፈልጋቸው ነው። አብዛኞቹ ግን ከሌሎች ጋር ሳይሆን የራሳቸውን ጎሳ ግግም ብለው ይዘዋል። ጦርነት ብጤ ነገር ሲኖር ከእንጨት ባዘጋጃቸው የጦር መሳሪያዎች ሲፋለሙ፣ አንዳንድ ጊዜም ከጫካ በሚገኙ መርዛማ ፍሬዎች ውጊያውን ያሞቁታል። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። በነገራችን ላይ በዚህ ቻናል አዝናኝና አስተማሪ የሆኑ ዶክመንታሪ ቪዲዮችን አሪፍ ቪዲዮችን ታገኛላችሁ። ሰብስክራይብ በማድረግ የኛን ቤተሰብ ይቀላቀሉ። ቪዲዮን ሌሎች እንዲያገኙት ላይክ በማድረግ ይተባበሩኝ። ያልተመቻችሁን ወይም ይቀጥል የምትሉትን የትኛውንም ማስተያየት እቀበላለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቻው።